ይሄና ይቺ ሃይማኖታችንን ቀይረናል እያለ ነው። ይቺ ኦሬዲ ተጠምቃ ጨርሳለች። ይሄ ደግሞ በ21 ይጠመቃለሁ እያለ ነው። እዛ ደግሞ እየገባችሁ የፈለገውን ሃይማኖት ይከተላል ምናምን። ለምንድን ነው የፈለገውን ሃይማኖት የሚከተል የሰው ልጅ? ጂኒንም ሰውንም እኔ ሊገዙ እንጂ አልፈጠርኳቸውም ነው ያለው አላህ Subhanahu Wa Ta'ala። ስለዚህ የፈጠረውን ጌታ ነው ሰው መከተል ያለበት ማለት ነው። እነዚህ ሰዎች መገደል አለባቸው፣ ተፈልገው መገደል አለባቸው፣ ወይም ደግሞ ከእስልምና የወጡበት ምክንያት መናገር አለባቸው። ከዛ ውጭ መገደል አለባቸው። ይቺ አዴፍርስን ፈልጋ ነው ፈልጋ ነው። በዓለም ዙሪያ ያላችሁ ኦርቶዶክሳውያን ክርስቲያኖች ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጉልኝ። እስልምና ገዳይ ሃይማኖት ነው ወይ? በጥያቄ ምልክት ይቀመጠልኝ። እኛ የምንሞትለት ወይም ደግሞ ሄደን የምንገልለት አምላክ የለን። ሰው በራሱ ፍቃድና በራሱ ማንነት እንዲሄድ እግዚአብሔር ደግሞ የሰውን ፍቃድን እንደሚያከብር እናምናለን። የኛ አምላክ የፍቃድ አምላክ ስለሆነ። እስልምና ግን አንድ ሰው ከእስልምና ከወጣ የሚገል ከሆነ አላህ የፍቅር አምላክ አይደለም ወይ? አላህ ፍቅርን አይሰጥም ወይ? አላህ የፍቅር አምላክ ካልሆነ መልካም ጠብን የሚዘራ ነው ማለት ነው። ሄዶ ግደሉ ተጋደሉልኝ የሚል ነው ማለት ነው። በዚህ ልጅ አስተምህሮ እግዚአብሔር ግን ግደሉልኝ አይልም። ሄደን የምንገልለትም ሄደን ደግሞ የምንጋደልለትም አምላክ የለም። እግዚአብሔርን ሰደቡብን አንቋሸሹብን ብለን ሄደን ገለን አንመጣም። እግዚአብሔርን ጥለው ወደ ሌላ ቦታ ሄዱ ብለን ሄደን ገለን አንመጣም። እንዳንገድል ክርስቶስ ኢየሱስ ለኛ ለኃጢአታችን መድኃኒት እንዲሆን ደሙን አፍስሶልናል ወይም ታርዶልናል። ስለዚህ በጤና አእምሮ የምታስታውሱና የምታስተውሉኝ ሙስሊሞች እህት ወንድሞቼ አንድ ነገር ልምከራችሁ። እግዚአብሔር ፍቅር ነው። እግዚአብሔር የሚመለከውም የሚቀበለውም የምንናገረውም በፍቅር እግዚአብሔርም ደግሞ የሚቀበለንም የሚወደንም በፍቅር። ስለዚህ የእግዚአብሔርን ፍቅር አይታችሁ ወደዚህ ወደ ድንቅ ብርሃን እንድትመጡ ምክንያት ይሁንላችሁ። እግዚአብሔር ፍቅር ስለሆነ ግደሉ ስለማይል ሂዱ ግደሉልኝ ስለማይል እግዚአብሔር በፍቅር ሰውን ገሎ ማዳን ይችላል። የእናንተ አምላክ ደግሞ እኔን ጥላችሁኝ ሄዳችኋልና ሂዱ ግደሉ ይላል። የቱ ነው ልክ? እስልምና ገዳይ ሃይማኖት ነው? ይሄንን በስነ ስርዓት መልሱልኝ። አመሰግናለሁ። እቺ ልጅ ላይ ቪዲዮ ያልሰራሁበት የራሴ ምክንያት ነበርኝ። ዝም ብዬሽ ነበር። አሁን ግን ዝም አልልሽም። በተለይ እናንተ ሁለት ወፍ ዘራሽ የሆናችሁ ቆሻሾች ቤት ማለት ነው ገብተሽ የተናገርሻትን ነገር በደንብ ጠንቀቀሽ ታውቂያታለሽ። ሪከርድ በደንብ አለ። ምንድነው ያልሽው? ኮሜንት ላይ ቅደጁ እያሉኝ ነበረ፣ እየገፋፉኝ ነበር አልሽ አይደለ? የራስሽ ላይቭ ላይ ሪከርድ ተደርጎ የተለቀቀው ላይ ደግሞ ምንድነው ያልሽው? እዛው ላይቭሽ ላይ ምንድነው ያልሽው? ቅደጁ ብላችሁ ከጻፋችሁልኝ እቀደዋለሁኝ ነው ያልሽው። በመጀመሪያ እናንተ ሁለታችሁ ማን ነው የሃይማኖት ይቅርታ አስጠያቂ ምናምን ያደረጋችሁ? በተለይ አንተኛው ይሄ ዮናስ የምትባል ቆረቆንዳ ማን ነው ይቅርታ አስጠያቂ ያደረገ? አንተ ማለት እኮ እስልምና አይቀርህ፣ ፕሮቴስታንት አይቀርህ፣ ኦርቶዶክስ አይቀርህ ሙልጭ አርገ ስትሳደብ የነበርክ ሰው ነህ። ሲጎልብህ ወደ አንዱ ሲሞላለህ ወደ አንዱ። ማን አንተ? በመጀመሪያ ማን ነው አንተ ዳኛና ይቅርታ አስጠያቂ ምናምን ያደረገ? you are nothing እኮ በቃ አንተ አሁን ተራ ሰው ነህ። ተራ በጣም በቃ እኔ ንቀሃለሁ። በጣም ነው የምታስጠላኝ። who are you? ማን ስለሆንክ ነው ይቅርታ አስጠያቂ ያደረገ? ማን ነህ አንተ? ራስህ የእያንዳንዱን ሃይማኖት ጎንበስ ብለህ ይቅርታ መጠየቅ ነው ያለብህ። አንተኛው ወደዛ አንተ ይሆንክ ሆድና ኪስ ይሙላ እንጂ ሌላው ችግር የለብህ። ሲቀጥል ማለት ነው ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራችሁ ያለው ንግግር ነው። ሳታቅ ነው አይደል ያደረጋችሁ? ተመልከቱት። ይሄንን ፖዝ እያደረጋችሁ እያንዳንዳችሁ አንብቡት። አሁን ለቴዶ ዘሩፋኤል እያለችው ያለው ንቀቷን ጥጋቧን ተመልከቱት። ለዚህ ነው ተይዛ ለህግ ትቀርብልን ያልነው። አዎ አሁንም ተይዘሽ ለህግ ትቀርቢያለሽ። ከገባሽበት ጉርጓድ ፈልጋችሁ ፈልፈላችሁ አውጧት። አስወጡና ለህግ አሳልፋችሁ ስጧት። አንቺን አስሮ የማይቀጣ ህግ ካለ እንተያያለን። እስቲ ማነሽ አንቺ? ማን ስለሆንሽ ነው ምን እንደዚህ ምደነፍ ይሆንሽ? ፌንጣ ዝም ያልኩሽ አውቄ ሆነ ብዬ ነበር። ሌላው ደግሞ የኛ እምነት ተከታይ የሆናችሁ አጉል የምታሽቀብጡ ሰዎች ማለት ነው ጥጋችሁን ያዙ። ወይ ሃይማኖታችሁን ጠንቀቃችሁ ወቁ፣ ወይ ዝም በሉ። ይቺን ድራማ የሰራሻት እነዚህ ሁለት ወፍ ዘራሽ ቆረቆንዳዎች ልከውሽ ነው። ያንን ደግሞ በደንብ ጠንቅቄ ያውቀዋለሁ። ዝም ብዬ ዳር ሆኜ ሳዳምጥ ስመለከት የነበረው ለዛ ነው። የሁለታችሁ ድራማ ነው፣ የማንም አይደለም። እናንተ ናችሁ ድራማው እንድትሰራ ያረጋችኋት። ከዛ እናንተ አሰራችኋት። እናንተው ቤት አስገብታችሁ ይቅርታ አስጠያቂ ማን ስለሆናችሁ ነው እናንተ የሆናችሁ ተራዎች? ማን ናችሁ እናንተ? በዚህ ደረጃ እመቤታችን
ምን አገባሽ? ምንስ ብናመልክ ይመለከትሻል እንዴ? ማን ስለሆንሽ ነው? ማን ስለሆንሽ? ያለችበት አካባቢ ያላችሁ ኦርቶዶክሳውያን እናንተ ማለት ነው ኦርቶዶክስ የእውነት አንገታችሁ ላይ ማህተብ አላንጠለጠል አንገቷን ይዛችሁ ወስዳችሁ ለፖሊስ ካልሰጣችሁ ሞታችኋል። በቃ ኦርቶዶክሳዊ ነኝ ብላችሁ እንዳታወሩ። ተመልከቱት። ይሄንን ፖዝ እያረጋችሁ አንብቡ። ሆነ ብላ እንዳደረገችው ተመልከቱ። ምን አገባንኛ? አቢሲኒያ ባንክ ያደረገኝን ነገር ወጥቼ ነው መዘረግፈው። ምን አገባንኛ ስለ አቢሲኒያ ባንክ? ምንም ያርጉሽ ከኛ እምነት ጋር ምን ያገናኘዋል? አልፋታሽም ከዚህ በኋላ ይሄንን ወቂ። እኔም ተጨምሬልሻለሁ። አሁን እኔ በመሰረቱ ክርስቲያን ነበርኩኝ። እኔ ሙስሊም ሆንኩ ቅርብ ሰዓት ነው ሙስሊም ሆንኩ። ግን እኔ የምጠይቀው ነገር ደግሞ አንድ አለ። በእናንተ ቤት ውስጥ ማን ጠየቀ? ና ከፍ በልና እናዋርዳ። ካደ ክርስቲያን ነበርክ? ማይክን አንሳ። ይሄን ነገር መጥፋት ኦኬ። አሁን ነበርኩ። ከየት ቤተ እምነት ነበር? ከየት ቤተ እምነት ነበር? ከየት ቤተ እምነት ነበር? ምን አልከኝ? ከየት ቤተ እምነት ነበር? መድኃኒዓለም። ወይኔ 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 በላቸው ድረስ በላቸው ድረስ ወይ በላቸው። መድኃኒዓለም ማለት ምን ማለት ነው? መድኃኒዓለም ማለት ምን ማለት ነው? ምንድን ነው ያልከኝ? መጀመሪያ መድኃኒዓለም ምን ማለት ምን ማለት ነው? መጀመሪያ ምንድን ነው ያልከኝ? ምን ማለት ነው? መድኃኒዓለም ማለትማ በእናንተ አገላለጽና በእናንተ አባባል ኢየሱስ ክርስቶስ ወይም ደግሞ አብ የምንለው ነው። በለው ኢየሱስ ክርስቶስ ወይም አብ የምንለው ነው። ያዝ ክርስቲያን የነበረው ሰውዬ መድኃኒዓለም ማለት ኢየሱስ ክርስቶስ የምንለው አብ ነው። ያዝ እንግዲህ ቤተ እምነቱ ምንድን ነው? ኬት ቤተ እምነት ነው? መድኃኒዓለም። መድኃኒዓለም ማለት ምን ማለት ነው? በእናንተ ኢየሱስ ክርስቶስ የምንለው ነው። አይደለም እንደዛ አይደለም ያልከው። የቤቱ እምነት አይደለም። የቤቱ እምነት ካልከው ኦርቶዶክስ ነው። ኦርቶዶክስ ነው። ቆይ አሁን ሁለተኛ ጥያቄ እንቀጥል። ጀረን በደንብ ሪከርድ አድርጎ የእስልምና ውርደት በየቀኑ ይቀጥላታል። ማይክን አንሳውንም። ኦኬ አሁን ደግሞ ጥሩ መጥቶልናል። ኦርቶዶክስ የሚል ደግሞ ተጽፎልሃል። ቀጥል ና አሁን ደግሞ ኦርቶዶክስ እንያዘው። ና ማይክ አንሳ። ጥያቄ አንድ ጥያቄ ብቻ ልጠይቅህ። ኦርቶዶክስ ነህ? አንድ ጥያቄ ኦርቶዶክስ ነህ? ሌላውን ታሳያችሁ። ኦርቶዶክስ ማለት ምን ማለት ነው? አፍጥን። ኦርቶዶክስ ማለት ምን ማለት ነው? እኔ ነው ያ አዎ ተዋህዶ ተመልሷል። ኦርቶዶክስ ማለት ተዋህዶ ማለት ነው። ያዝ እንግዲህ ተዋህዶ ማለት ምን ማለት ነው? ተዋህዶ ማለት ምን ማለት ነው? እሱን እኔ ልጠይቅህ። አንድ ጥያቄ ልጠይቅህ። እኔ አስገባኝ። አይደለም አንተ ብቻ አይደለም ጠያቂ። ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ። ተዋህዶ ማለት ምን ማለት ነው? አንተ ብቻ አይደለም ጠያቂ። እኔንም እኮ ጣልቃ አስገባኝ። እኔ ልጠይቅህ። የወጣሁት ብላ የለ ደፋሩ ሰውዬ ሲከብድህ እስልምናው ላይ ከክርስቲያን ነው የወጣሁት አልክ። ተዋህዶ ማለት ምን ማለት ነው? ልመልስልህ አልችልም። ጥያቄ ልጠይቅህ። አንተ ብቻ አይደለም ጠይቀኝ። አታውቀውም። እዩ እንደዚህ ወራዶች፣ ውሸታም፣ አጭበርባሪዎች በቀን ይመጣሉ፣ ተጠልዘው ይወጣሉ። እኔ ቤት ይገባሉ፣ ክርስቲያን ነበርኩ ይላሉ። መጨረሻ ሲከብዳቸው ይጠየቃሉ። ተጠልዘው ተነርተው እንዲያራግፈን ነው የምንልካቸው። እዛ ፕሮፋይል እየቀያየርክ ሻዳ የምትይዝ ሙስሊም ሚተኛና መፍትህ ነው። ስለዚህ እምነት ከየት ቤተ እምነት ነው? ከመድኃኒዓለም ቤተ እምነት ነው። መድኃኒዓለም ምንድን ነው? ኢየሱስ ነው። መድኃኒዓለም እናንተ አብ የምትሉት ኢየሱስ ነው። የትኛውም ክርስቲያን አብ ኢየሱስ ኦርቶዶክስ አይልም። ኦርቶዶክስ ነኝ ስላለ ማለት ነው። መድኃኒዓለም አብ ነው ኢየሱስ አንልም። ቤተ እምነት ስንጠየቅ መድኃኒዓለም አንልም። ኦርቶዶክስ ምንድን ነው? ተዋህዶ ነው። ተዋህዶ ምንድን ነው? አላውቅም። ይሄ እስልምና ነው። ኤኒዌይስ እናመሰግናለን።